أهلا وسهلا توب 3 حبيبي ويلكم تو توب 3 كريستال بالاس ست ጎዴ አስቶን ቪላ ፍርጥ ጎዴ ይላል አባቴ ቶፕ 3 ላይ መጣን ፈልሰስ ብለን ተቀምጠናል ይኸውልህ ሻምፒዮንስ ሊግ መጣን በቃ ስርዓትሽን ነው የምናስይዙ ከዚህ በኋላ ማለት ነው እኛ ፈርስት ሃፍ ይጫወቱ ሰከንድ ሃፍ ነው ወስደን ምን ሰጠው ሰከንድ ሃፍ ነው ጨዋታ ማለት ሲጀመርኛ ከዚህ በኋላ ከሰከንድ ሃፍ በኋላ ነው ጀመረ የምንጫወተው ራሱ አያዋጣም ፈርስት ሃፍ ማን በእኛ ሊፈጠር በእኛ አፈጠርንባት ፓላስ ላይ አፈጠርንባት ማን የማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው አሁን ለቼልሲ ቋጠረ በከባዱ ማለት ነው እንዲሰራ በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው ሁላችንም እግዚአብሔርን ዩናይትድ ዛሬ አይኔን ማንቺ የምር አልተቀየረም ብለህ ታስባለህ? በፊት ማለት ነው እየመራን ወይ እንሸንፋለን ወይ አቻ እንወጣለን። በአሁኑ ግን ማለት ነው እየተመራንም እንኳን ቢሆን ካምባክ አድርገን አሸንፈን እንወጣለን። በቃ ይሄ ነው ማንቺ። ማን ዩናይትድ ወደ ንግስናው እየተመለሰ ያለ ይመስላል። ቲያትር ኦፍ ድሪምስ ነግሳ አመሸች። ታላቅ ምንጊዜም ታላቅ ነው። ይፈተን ይሆናል እንጂ መቼም ወድቆ አይቀርም። ቤንጃሚን ሴሽኮ በኦልድ ትራፎርድ ሰማይ ላይ ክንፎቹ ዘርግቶ በረረ። በአየር ላይ የክብርን አክሊል የደፋቸው ግሩም የግንባር ጎል ዩናይትድን አሸናፊ አድርገዋለች። ከሴሽኮ ዝላይ ጀርባ ደግሞ የብሩኖ ፈርናንዴዝ ብልህነትና የፍጹም ቅጣት ምት ጥበብ ታክሎበት ዩናይትድ 3 ነጥብ ብቻ ሳይሆን የሊጉን 3ኛ ደረጃ በክብር ተረክቧል። አንዴ ንገሩልኝ ስሙኝ ባካችሁ ማንቺ መሸነፉን ረስቶታል ብላችሁ ትልቁ አንበሳ አንቀላፋ ብለው ብዙ ቢሳለቁ ይሄው እንግዲህ መጥቷል ሁላችሁም ንቁ በጣም በሯቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ይላውስ እንጂ ጎበዝ ወገብን ባቷ መቸለን እስኪ ወረጅ እስክስታ ይጀምር ባንቺ አይ የዛሬው ደስታ መቸለን በሯት አይ ወረጅ ማን ነው እስቲ እንደኔ ማንቼ ናፈቀው እጅጉን የጓጓ በሜዳ ላይ ሊያየው ቢሸነፍ ከመናደድና ከመደሰት ውጪ ፍቅሩ የማይቀንሰው ማን ነው እስቲ እንደኔ ማንቼ ናፈቀው እስቲ ናፈቃችሁ ወዬ በሉኝ አለው በሉኝ ማንቸስተር ይቅደም ድል ለሃያሉ ክለቤ ማለት ማንንም ነው ማንሰማው ነው ማለት ማን እኔ የምላችሁ ጋይስ ለብሩኖ ፈርናንዴዝ ግን የሚመጥን ቃል አላችሁ የምሬን ነው የምላችሁ በቃ ማንቸስተር ዩናይትድ ቤት ማንንም ይሄድ ማንንም ይምጣ ከማን ጋር የሚጫወት የትኛውን ፖዚሽን የሚጫወት ሁሌ ምርጥ እኮ ነው ብሩኖ ፈርናንዴዝ ዛሬ ደግሞ ሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር ጨዋታው ላይ የነበረው ፐርፎርማንስ በቃ በቃላት ለመናገር በጣም የሚቸግር ነው ወደ ተፈጥሯዊ ቦታው 10 ቁጥር ከመጣ በኋላ ደግሞ በማይክል ካሪክ ስር በጣም የተለየ ጊዜ ነው እያሳለፈ የሚገኘው በፕሪሚየር ሊጉም ቶፕ አሲስተር ነው በ13 አሲስቶች ማለት ነው በጣም አስደናቂ ጊዜ ነው እያሳለፈ የሚገኘው ብቻ ሁሌ ነው ግርም የሚለኝ ዩናይትድ ይሄንን ተጫዋች ቢለቃው በማን ነው ሊተካው የሚችለው ማለት ማን ነው በሱ ልክ ሁሉም የሜዳ ክፍል ላይ ተሳትፎ ሚናው ከፍ ያለ ተጫዋች ዩናይትድ ቤት ሊመጣ የሚችለው ይያልኩኝ አስባለሁና በጣም አስደናቂ ተጫዋች ነው ለማመን የሚቸግር ኳሊቲ ያለው ማለት ነው ቡድኑ ሊድ ያረጋል ኳስ ያደራጃል ኳስ ይነጥቅልሃል ክሬት ያረግልሃል ያስቆጥርልሃል ምንድነው የምፈልገው ከዚህ በላይ ከአንድ 10 ቁጥር ማለት ነው እና ብሩኖ ፈርናንዴዝ በጣም የሚለይ ተጫዋች ነው እናንተ ስለ ብሩኖ ፈርናንዴዝ ምን ታስባላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱ መጫ እንዳትረሱ ጀማው ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው የምሬን ነው የምላችሁ እንዴ ምን ነክቶት ነው እየረሳ እኮ ነው ሽንፈት ጀማው ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው ለምንድን ነው ዝም የሚባለው እንዴ የሆነ አካል ለምን የሆነ ነገር አያደርግም ተገቢ ነው ወይ የሄደበት ያለው አካሄድ እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ በርግዶላታል እቺ ቡድን ምንድነው የሚሻለው ጀማው በፖሊስና ሲዛት እንዴ ወይ ካልሆነ የምሬን ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው ማን አረ የሆነ አካል አይዲ ላይ ይገባል ገብቷላ በቃ የሆነ አካል ቀጣይ ማን ነው የሆነ ቡድን ሃይ በለው ካልሆነ ከባድ ነው የሚሆነው ማንዬ ከባድ ነው የሚሆነው የቡድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋሪ የምሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ድንገት ብሏል አዎ ሴስኮም ደግሞ እያገባለ ነው ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው ገብቷላ ማሸነፊያና ወሳኝ ጎሎችን እያገባ ይገኛል ለማንኛውም እንኳን ደስ አላችሁ ካሪክ በጣም ትልቅ ስራ እየሰራ ነው ክሬዲት ይገባዋል ማን ይገባዋል ክሬዲት ጎበዝ ነው ወዳጅ ከተደፋሽ ዲሬክቱ ያይባጃ ባቴ ወያላ እስከምጨና መለታልተው በአፍርታት
አግኝቼ ልለቅ ነው እንዴ? እለቀልጥሃለሁ አባቴ። ማሸነፍ እየተቻለ ማን ይሸነፋል? ወያላ ለራሱ ቋጥር እኔ አልሰማም። ይሄ ነው ማንቼ፣ ይሄ ነው ለኔ ማንቼ። ወያላው 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 ስለሚቻል አባቴ እንኳን በቀይ ወጣ፣ እንኳን ፔናልቲ ተሰጠ። 3 ነጥቤን ወስጃለሁ። 3ኛ ያለው ቲም ነኝ። ታከብረኛለህ። ገባህ? እንኳን በቀይ ወጣ። ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው። እንኳን ፔናልቲ ተሰጠ፣ እንኳን በቀይ ወጣ። ገብቶልሃል፣ ለጥፈናታል። ዝም በል። አሁን ደግሞ ቀጣይ ቋጠሮ ነው። ቋጠሮ ደግሞ ለቼለው ድብን አድርገን እንቋጥራለን። ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ? ቶፎር በቃ ታውቋል። ያልታወቀው 5ኛውን 4ቱ ታውቋል፣ 5ኛው አልታወቀም። ይሄ ነው ማንቸስተር። እንዲህ ተሰብስበን እንዳማረብን እያየነው አይደል? እንዳማረብን ግሎሪ ማን ዩናይትድ። ቢስሚላ ዩናይትድ ፋሚሊ ኮንግራ ብያለሁ። የኛው ዩናይትድ ፓላስን ካምባክ አድርጎ አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ ፋሚሊ በፓላስና በቴምር ነው ያፈጠር ነው። ምግብ እስካሁን አልበላውም፣ ግን ይሄ ከምግብ አይተናነስም። ሰዎች ቀስ ብዬ በሳፋ በለዋለሁ። ሴስኮ የጭንቀት ደራሽ ገጨት፣ ቡርኖ አሲስት ጎል እና 3ኛ ላይ ተቀመጠ። አሁን የጠላት ወገን ይመጡና ታያላችሁ። ቀይ እኮ ያሰጠው ነበር፣ እድለኛ ነው ሻሽ እኮ ብላ ሄደዋል። እኛ ግን 3ኛ ላይ ተቀምጠናል። ዛሬ ካምባክ፣ ባለፈውም ፓላስ ላይ ካምባክ አድርገናል። ከረጅም ጊዜ በኋላ ነው አሁን ራሱ በኦልትራፎርድ እነሱን ያሸንፍ ነው። እና ፋሚሊ ካሪክ እንዴት ነው? ህይወታችን አልቀይረው ሁሉ ሸጋ። አሁን ከዚህ ሂጄ ይሄን ቪዲዮ እንደጨረስኩኝ ምግቤን በሳፋ በመዘፍዘፊያ አድርጌ ነው የምበላው፣ በመዘፍዘፊያ እና ድሏን አጣጥመናታል። እንኳን ደስ ያላችሁ። ያው የጾመኛ ዱዓ ሙስተጃብ ነው። ዱዓ አረግንበት፣ ተሳካለን። እንዴ እኔ አልጠበኩም ነበር እኮ በተለይ እስከረፍት የነበረው ጨዋታ እውነት እናሸንፋለን ብዬ አልጠበኩም። እውነት ወላሂ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ስለ ጨዋታው የተሰማችሁን ኮመንት ላይ አስቀምጡ። ስለ ጨዋታው ከአርሰናል ጨዋታ በኋላ ነገሮች ካሉ ቪዲዮ እንሰራለን። አሁን ግን ወደ ምግቤ ነው የሚሄደው። እስቲ ለማንኛውም የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ጎረቤት ይላል። ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ። በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በ4ኛ ደቂቃ ለክሮአ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥቷቸው፣ ሰከንድ ሃፍ ግን አልቻሉም። ኩኒያሹ ልክልክ ብሎ ሊያመልጥ ሲል ለክሮአ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። 3ኛ ያራዳ ልጅ 3ኛ ደረጃን ተቆጣጥረሻል። ይመችሽ። አሁን እንዲህ ነው መገፊ። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና 2ኛንም ቦታ ተቀበሏቸው እንዴ።